1095 ቀናቶችን በእስር ቤት አሳለፍኩ። በእነዚህ አስቀያሚ ጊዜያቶች ውስጥ ግን አንድም ሰው ሊጠይቀኝ አልመጣም ነበር። ብቻዬን ነበርኩ። እንደፊት ባይሆን ባይሞቀው ደጄን እመነዝረው ባይኖሬ ከጄ ላንተ ሞታለው ሲል ነበረ ባታ ወዳጄ ጥሎይ በረረ። እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖሬ ከጄ ላንተ ሞታለው ሲል ነበረ ባታ ወዳጄ ጥሎይ በረረ። የጎደለው ዋንጫዬ ሞልቶ ልክ እንዳምና ጎጆዬ ቀንቶ አየዋለው ይሄም ቀን አልፎ ደመናው ገፎ የጎደለው ዋንጫዬ ሞልቶ ወቸራ ልክ እንዳምና አቤት ኮንስታብል አየዋለው ይሄም ቀን አልፎ ደመናው ገፎ አዲስ ዜና ይዤልህ መጥቻለሁ። እንደፊት ባይሆን ባይሞቀው ደጄ እንደለመድከው ማንንም ሊጠይቅህ አልመጣም። ብቸኝነቱ እንዴት እያደረገ ነው ልትለኝ ነው? ከሁለት ቀን በኋላ ትለቀቃለህ። የምርህን ነው ኮንስታብል? ይቺን 2 ቀን በተስፋ ተጠባበቃት። አመሰግናለሁ ኮንስታብል። ባታ ወዳጄ ጥሎይ በረረ። የጎደለ ዋንጫዬ ሞልቶ ልክ እንዳምና ጎጆዬ ቀንቶ አየዋለው ይሄ ቀን ጋዛሪት ወራላ ቀብልሽ ነው መጣው። ምን እሺ ነው ሶማሊው ቀልጠፍ ብለሽ ተንፍሿ። ያሰፈሩ ካቦ ማለት ወቸራ ሊፈታው ለቀን ቀረው። ኧረ እባክሽ እና ቀይ ምንጣፍ አንጥፌ እንድጠብቀው ነው። አቦ እንደዛ ማለት አይደለም። ያው ካለማወቁ ማወቅ ይሻላል ብዬ ነው። ባክ ሌላ ወሬ ካለታ ምን ይጠቅመኛል? አየ እዚህ ቁጭ ብለህ ሳይከሞቂ ነቁርስ ልጋብዝሽ። ኧረ ሶማሊው ዛሬ ሸቅለሻል ማለት ነው። አይመች የኛ ሶማሊው እናንተ ፀሐያችሁ ሙቁ። ዛሬ ስራ የምትጀምሪበት ቀን መሆኑን ታውቂያለሽ አይደል? አዎ አውቃለሁ። በጣም ጥሩ። ሃሎ ወይዬ እሺ ይሄ የቤተሰብ ጉዳይ ስለሆነ ነው። እሺ ሌላ ቀን እንገናኛለን። እኔ ማላቀው ቤተሰብ እሺ ወይዘሮ ቤዛ ማን ነው እባክሽ? እንደምታስቢው እኮ አይደለም። እንዴት ላስብ ታዲያ? ከቦቸራ ጋር ሳትነግሪኝ እንደምትገናኝ አላቅም ነበር። እንድለማመጥሽ ፈልገሽ ነው እንዴ? ቦቸራ እኮ የልጅነት ፍቅረኛዬ ነበረ ነው ወይስ አሳልፌ እንድሰጥሽ ፈልገሽ ነው? ተይ እንጂ። ውይ ፈራው በእናትሽ። የቦቸራ ፋይል እጄ ላይ መሆኑን አትርሺሽ። እስር ቤት ነው መወርወርልሽ። የኛ የልጅነት ፍቅረኛ
ባይተዋሮኛል ወደ ባሻ ከጭንቅ የሚያወጣኝ ዳኒከስ ምንድነው? ጽዮን በጣም አድጓል አይደል? በጣም ከ2 ቀን በኋላ አፈታለሁ። እሱንማ ሲቡልን አግኝቼው ነበር ነግሮኛል። ይልቁንስ አንድ አዲስ ነገር ተፈጥሯል። ምን ተፈጠረ? ተራውን አንድ ሴት ተቆጣጥሯለች። ምን ማለት ነው? የኔን ተራኖች አካሴ ተቆጣጠረችው? ለነገሩ ሴት አልኳት እንጂ ሴት እንኳን የምትባል አይደለችም። ገጀሪ ትባላለች። የምትፈልገውን ከማድረግ ወደ ኋላ አትልም። ብቻዋን ነች? አይመስለኝም። በጣም ብዙ ጀማ ያላት ይመስለኛል። ባይተዋሮኛል ወደ ባሻ ገጀሪት ከጭንቅ የሚያወጣኝ ያጣው መሸሻ ባብቻ ነው የኔስ ጓደኛ። ከእስር ቤት ልለቀቅ 2 ቀን ሲቀረኝ ዳኒከስ ሊጠይቀኝ መጣ። አይ ዳኒከስ አሁን ለኔ አስቦ የመጣ አይመስልም። የተራው ነገር አሳስቦት እኮ ነው ወሬ ሊያቀብለኝ። እኔ ተመልሼ ወደዛ ሰፈር መግባት አልፈልግም። ከህይወቴ ላይ 1097 ቀናቶችን ቀንሻለሁ። ከዚህ በኋላ ያለኝን እያንዳንዱን ደቂቃ በአግባቡ እጠቀማለሁ። ጭር ያለው ቤቴ አቤት ጭንቀቱ ቆይ አንቺ ማንን ተማምነሽ ነው እንደዚህ ብትሆኚ? ማንንስ ብተማመን ምን አገባ? ለማንኛውም የተራው ንጉስ በዙ ለቀን ውስጥ ይፈት። ተራው ለመልቀቅ ተዘጋጂ። ለማንኛውም ከስራ ቦታ ይዞር ትልልኛለህ። ደሞ ከዚህ በኋላ እዚህ ስፓት እንዳላይሽ። ምን አልሽ አንቺ?